ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም ሺህ ሆኖ ተሰብስበዋሉ ሺህ ጉንዳን ነው የሚመስሉት ያነህና አንተ በመሬት ላይ በምትንቀሳቀስበት ጊዜ ምናቱን አትንበጣረር መሬት የሚያንስበት ሰው ሆነ አትገኝ ስለዚህ አንተ በጉዞ ላይ በምትሄድበት ጊዜ በመካከለኛ ነው የምትሄደው አንዳንዴ ከፍ አትበል ሲባል ደግሞ አንዳንዱ ዝቅ ብሎ ስብር ብሎ የሚሄድ ካለ ይሄ እብድ ነው እሱ የራሱ ስለምና ስብራትን አይደለም የሚያስተምረው ቀናት ላለ ማንንም ታከብራለህ ዝቅ ማለት የሚባለው ነገር ምንድነው ሰዎች ላይ የበላይ ሆነ አትታይ ነው እንጂ ከኢማን ቆጥሮ ጎንበስ ብሎ ሲሄድ ያዩት ዑመር ኢብኑ አልኸጣብ ቀናበል ነው ያሉት ምክንያቱም እንዲህ ጎንበስ ብለህ የምትሄድ ከሆነ ከመኪና ትጋጫለህ እስልምና ብድሩ ልትል ነው ከመኪና ተጋጭተህ ቀና ትላለህ ድንገት ሰውነህና ያየ ወንጀል ካለ አይንን ትሰብራለህ የማይፈቀድ ነገር ካለ አይንን ሰበር ታረጋለህ ስለዚህ መንገድ ላይ በምትሄድበት ጊዜ ነጠር አትበል እያለ አላህ ይመክረናል ይሄ አንዱ የኩራት መገለጫ ስለሆነ ስለዚህ በቀስ ብሎ ከመሄድና መሬት ላይ ነጥሮም ከመሄድ በመካከለኛ ምክንያቱም ይሄ ኡማ ትልቁ መገለጫው ምንድነው ኡመተል ወሰጥ ነው በማንኛውም ነገር ይሄ ኡማ መካከለኛ ነው ሲበላ አይኑ እስከሚያፈጥ ድረስ መብላት የለበት ሲበላ መካከለኛ መገለጫችን ስለሆነ ስንተኛ ሚሻንተኛለን ጧት 5 ሰዓት ምንነሳ ከሆነ ይሄ በሽታ ነው ህክምና ይፈልጋል ይሄም ትተኛለህ ሳይንሱ የፈቀደልህ ሰዓት አለ ሸሪዓው ደግሞ የፈቀደልህ ሰዓት አለ ከኢሻ በኋላ ወሬ ማውራት የተጠላ ነው አሉ ነብዩ አለይሂ ሰላቱ ወሰለም ከሱቢ በኋላ ደግሞ መተኛት የተወደደ አይደለም ወደ ስራ መሄድ ስላለብህ ማለት ነው እነዚህ ሲስተሞች ነው የምትጠቀመው ሌላው የኩራት መገለጫ የሆነውን አላህ ሲነግረን ይላል ወላ ቱስኢር خدك للناس ሰዎችን በመታናገርበት ጊዜ ጉንጭን አትስጣቸው ወይም የንቀት አመለካከት እዚህ ጋር ያወራህ ነው ግን የንቀት አመለካከት አታደርጋቸው መናቁን ተውና ሐጃቸውን እንኳን ባትፈጽመው ቢያንስ አዳምጣቸው ተነፈሳርለው خلاص እኔ አልችለውም አፉ በለኝ ቀልብን ከምሰብር ብዬ ነው እንጂ ያዳመጥኩ እኔ አልችለውም በንቀት ሂደት ግን እዚህ ጋር ያናገረ ፊትን ዞረ ማናገር የኩራተኞች መገለጫ ነው ስለዚህ ወላ ቱሲር خدك للناس ሰዎችን በመታናገርበት ጊዜ ዞር ብለህ ሳይሆን ጉንጭን አዙረባቸው ሳይሆን እያየኸው ማናገር ነው ያለብህ ከዛ በኋላ መጨረሻ በተሻለ መልኩ ትነግራለህ ምክንያቱም ይሄ ኩራት የሚባሉ ሰዎች እንደ ምሳሌ ቀረቡ ብዙ አሉ ትላንት ኩራቱ ጣራ ላይ ከመውጣቱ የተነሳ ፊራውን ምን አለ አና ረብኩም العلى ጌታችሁ ነኝ ብቻ እኮ አይደለም ያለው ፊራው እኔ ትልቁ ጌታችሁ ነኝ አለ ትልቁ ከኔ ሌላ ጌታ አላቀላችሁም ማለት ቲቢቱ ወጠረው ልክ ዛሬ ዓለም ላይ የፊራውን ጓደኞች እንደሚፈጥሩት አይነት ሕፃን ልጆችን የሚገል የነበረ ነው يذبحون أبناءكم ويستحيون نساءكم የመጨረሻ ከኩራቱ ከንቀቱ የተነሳ ወንድ ልጅ ተወለደ ሲባል ያርድ ነበር ሴቶችን ደግሞ ይተዋቸው ነበር ለምን ወንበሬ ላይ የሚመጡ አሉ ብሎ ስለሚፈራ ለዛ ወንበሩ መክፈል ያለበት ሕፃን ልጅ መግደል ከሆነ ይገላል ገደለ ከኩራቱ የተነሳ ምን አለ እኔ ነኝ ትልቁ ጌታ አላህ ደግሞ የሰራቸው ግፎች ከባድ ስለሆኑ
ይህ ሰው እስከ የውመል ቂያማ መታወስ ስላለበት ምልክቱን አስቀምጧል። ምን አለ? فاليوم ننجيك ببدنك لتكون لمن خلفك آية እስከ የውመል ቂያማ ድረስ ጀናዛውን ምልክት አድርጌዋለሁ አለ አላህ። ይሄ ነበር አነ ረብኩም ልአላ የሚለውን ለማየት የፈለገ ግብጽ ሄዶ ማየት ይችላል ማለት ነው። አንተን ጀሰድን ሰውነትን እስከ የውመል ቂያማ ምልክት አድርጌዋለሁ። ማን ከለከለው? ለምን ሞተ? ማን ሞታለው? ሞተ። ያ ሁሉ ዓመታት ጣጊያ ነበር፣ ድንበር ያለፈ ነበር። ሕፃን ልጅን ከመግደል የበለጠ እኮ ልቡም አይኑም የታወረ ሰው የለም። ሕፃን ልጅን እስከ ማረድ የደረሰን ይሄን የተረገመው ፊርዓውን አላህ ሱብሓነሁ ወተዓላ ያው ለምልክት አድርጌላቸዋለሁ አለ። ልብ ያለው ይማራል። ልብ የሌለው ሌላ 10 ፊርዓውን ጀናዛ ቢቀመጥለትም አይማርም። ግን እንደ ታሪክ መወራቱ ይህ ሰው አይቀርም። ያ ሁሉ ያደረጋቸው ጀነትን የፈለገች የሱን ጭካኔ የሱን መጥፎነት እንኳን ያየች እናታችን አሲያ የቤተ መንግስት ኑሮ ሳይናፍቃት ጌቷን የጠየቀችው ምን ነበረ? ረቢ ብሊኒ ኢንደከ በይተን ፊል ጀነ ወነጅኒ ሚን ፊርዓውን አለች። የምን ባል ነው? ከቆሻሻ ባል ጋር ምንድነው የምተኛው አለች። ቆሻሻ ባል ነው ብላ ተወችው። እሷ ጌታ ያንተ ዘንድ ቤት ስራልኝ፣ እኔ ቤተ መንግስት ይወታር ለሚናፈቀኝ አለች። አንተ ጋር ያለው ቤት ነው አለች። ያን ቤት ስራልኝ ብላ ዱዓ ጠየቀች። ልጅ ከሚያርድ ሰው ጋር እንዴት ትተኛለህ? ልጅ ከሚያርድ ሰው ጋር እንዴት አብረህ ትቀመጣለህ? እንዴት አብረህ ታወራለህ? የዚህ አይነት ሰው ጋር አንተም ባይገልህ ነው የሚገርመው እኮ። ይህ ሰው ዛሬ አላህ ሱብሓነሁ ወተዓላ ለምልክት አድርጎ አስቀምጦታል። እስከ የውመል ቂያማ ማንም ሰው ያየዋል ማለት ነው። ልክ እንደ ፊርዓውን ደግሞ በታሪክ የሚታወቀው የምታውቁት ሱረቱል ቀሰስ ስንቀራ ያው ሱረቱል ቀሰስ በአብዛኛው ታሪክ የሚያነሳው በቃ ስለ ሙሳ ነው። ቁርአን አንዳንዴ እኮ ለሙሳ ነው እንደወረደው እስኪባል ድረስ በአብዛኛው የሙሳ ህይወት በጣም ሰፊ አድርጎ ቁርአን ስለነገረ ነህኑ ነቁሱ አለይከ አህሰነል ቀሰስ ብሎም ደግሞ ልክ ሱረቱል ዩሱፍ ላይ እንደነገረ ማለት ነው። ሱረቱል ቀሰስ ላይ ሌላ ታሪክ ባለ ታሪክና ጠጋበኛ ኩራተኛ ደግሞ የነበረ አንድ ሰው ነበር። ማን ይባላል? ቃሩን ይባላል። በወቅቱ የነበረው የገንዘብ ሚኒስቴር ነበረ። በጣም ብር አለው፣ በጣም ይቆጥራል። ኢነ ቃሩን ካነ ሚን ቀውሚ ሙሳ አላህ። ቃሩን የሚባለው በሙሳ ጊዜ የነበረ አካል ነው አለ አላህ ሱብሓነሁ ወተዓላ። የቃሩን ድንበር ባለፈ ጊዜ በወቅቱ የነበሩት አላህን የሚፈሩት ሰዎች ምን ብለው ይመክሩት ነበረ? ወብተጊ ፊማ አታከ አላሁ ዳረል አኺራ ይሉታል። ያንተ ሀብት ያንተ ነው፣ ያንተ መልካም ላንተ ነው። ስለዚህ አላህ ከሰጠ ርዝቅ አካፍል ስጥ አሉት። ወብተጊ ፊማ አታከ አላሁ ዳረል አኺራ፣ ያቺ የመጨረሻ ሀገር የሆነችውን ጀነት ግዛበት ብለው ሰዎቹ መከሩት። ይህን በመከሩት ጊዜ በጣም ቆሻሻ ንግግር ተናገረ። አንዳንዴ እንዲህ የሚል ሰው ስላለ ነው። ዛሬም አንዳንዴ ቃሩኖችን አታጣም። በጣም ከበደው የተባለው ነገር ገንዘብ በጣም ስላለው አኺራ ገዛበት፣ የቲም ኸድምበት፣ ሸኽ ኸድምበት፣ ዑለማ ኸድምበት፣ የአላህን ቤት ስራበት፣ ቤተሰብ አስደስትበት። ይህም መልካም ስራ ብለው ነው ከሄዱት እነሱ። ምን አለ እሱ? ኢነማ ኡቲቱ አላ ኢልሚ ያለ እኔ የሁሉ ብር እኮ አላህ የሰጠኝ እንደሚገባኝ ስላወቀ ነው። ልክ አንዳንድ የዘመኑ ሰው ይላል በኢልማችን በእውቀታችን በጥበባችን ይላል። ማታ 4 ሰዓት ተኩል ስታየው ያለ ጥበቡ ወድቋል፣ ተኝቷል። የቱን ያንተ ጥበብ? በአላህ ኃይል እንጂ አንተ የለንም። ቃሩን ከባድ ንግግር ተናገረ። በቃ አላህ
እቺን ከባድ ንግግር ቁርአን ላይ ያስቀመጣት። ጉራው ደግሞ አላህ Subhanahu Wa Ta'ala ምን አደረገው? ባለ ጊዜ فخسفنا به وبداره ገንዘቡንም እሱንም አስምጨዋላት መሬቱ። ያ የጎረረበት የሚባለው ገንዘብ መሬቱን ማናገራት አስምጭ ከነ ገንዘቡ። መጀመሪያ እሱ እየሰመጠ ነበረ። ከዛ ምን ብሎ ተናገረ? ሙፈሲሮች እንደሚሉት እኔ ሰምጬ ሙሳ ብሩ ሊወስድ ነው አይደል? ብሬ ሊወስድ ነው አይደል? አሁን ሰው ማለት ያለበት ተውባ ነው እንጂ ያ ረቢ ይቅር በለኝ ማለት ሲገባው ብሬ ልትወስድ ነው አይደል? እኔ ሰምጬ ያለ አየ ሲዘጋባ አቅለት ከነ ብሩ አለ አላህ ከነ ንብረቱ አላህ አብሮ እንዲሰምጥ አደረገ። እስከ የውመል ቂያማ የሚሰምጥ መሬት ውስጥ የሚሰምጥ ማን ነው? ቃሩን ነው። ገንዘቡም አልጠቀመው ምንም አልጠቀመው። ስለዚህ እኔ በእውቀቴ የኛ ዘር መችዳህ አለው እኛ ዘር እኮ መድህነት አንታወቅም የሚል ካለ የቃሩን ጎረቤት አትሁን። ተው የዚህ አይነት ንግግር። ማንም የሰው ልጅ ሲወጣ ራቁት ነው የወጣው። ከዛ አላህ Subhanahu Wa Ta'ala የሚፈልገውን ነገር አከፋፈለ። ሲያከፋፍል ቂብላ ስለዞርክና ሙስሊም ስለሆንክ ሳይሆን ላላመነውም አላህ ይሰጠዋል። የሱ ስጦታ። ኩራተኞች ሌላ ሶስተኛ ኩራተኞች በተለይ ወንበር አለን፣ ጠባቂ አለን፣ መሳሪያ አለን፣ ከዓለማት አያለን ለሚል ሁሉ እንደ አምባገነን ከሚገለጸው አንዱ ማን ነው? ነምሩዝ ነው። ነምሩዝ በማን ጊዜ የነበረ ነው? በነብዩላህ ኢብራሂም አለይሂ ሰላም ጊዜ የነበረ ሰው ነው። ይህ ሰው አነ ኡህይ ወኡሚት ብሎ ሁሉ ተናግሯል። እኔ እገላለሁም ሕያውም አደርጋለሁ አለ። እገላለሁ ሕያውም አደርጋለሁ ሲል የነበረው እስቲ ያሳየን ሲሉት አንድ ሰው ይገልና ከእስር ቤት ደግሞ አንድ ሰው ያወጣና ይሄው ሕያው አደረኩት ይሄው ገደልኩት ይላል። ያ ወንበር ያሰክራል እኮ ይሄ ወንበር ከባድ ነው። እንደ ወንበር ምድር ላይ የሚያሰክር ነገር የለም። እሱ ለወንበሩ ሲል ወንድሙ መግደል ካለበት ይገላል። ለስልጣኑ ሲል ማድረግ የሚገባው ነገር ካለ ሊያደርግ ይችላል። ይሄ በጣም ከባድ ነው የቦታ። እኛ አስተያየት እንሰጣለን እንጂ የተቀመጡ ሰዎች ነው የሚያውቁት። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ስልጣንን ለፈለገ ወንበርን ለፈለገ ሰው አልሰጠውም ያሉት። ሰጠውም አያውቁም። በሳቸው ጊዜ እጁን አውጥቶ ምረጡኝ ያለ የለማ። አማናውንና ቦታውን ስለሚያውቁት ይደበቃሉ ሰሃቦች። ብዙም ጊዜ ትልቅ ቦታ የሚመረጠው ሰሃባ የተደበቀ ሰሃባ ነው የሚመረጠው። ኩራት ያመጣብህና ብዙ አላስፈላጊ ነገሮች ላይ ትገባለህ። ነምሩዝ እንግዲህ ያላደረገው ግፍ የለም፣ ያልሰራቸው ስራ የለም። ግን አላህ ብዙም ጊዜ ትልቅ ነኝ የሚሉ ሰዎች በትንሽ ነገር ነው የሚወስዳቸው። ሲወስዳቸው ከዚህ ዱንያ በትንሽ ነምሩዝ የሚገርማችሁ እኔ ገላለሁ አነሳለሁ የሚለው ነምሩዝ አላህ Subhanahu Wa Ta'ala እኮ የቀጣው በአፍንጫው ትንኝ ላከለት። ወኢነ ጁንደና ለሁሙል ጋሊቡን ነው። የኛ ወታደሮች ምን ጊዜ ማሸናፊዎች ናቸው ነው የሚለው አላህ። ነፋሱ የሱ፣ ፀሐዩ የሱ፣ ዝናቡ የሱ፣ ሁሉ የሱ ነው። ያ ሁሉ የነበረው ነምሩዝ ትንኝ ብቻ ላከበት። ትንኙ አዙስ ገባች። ወታደሮቹ መጥተው አብሽር አይዞ ይሉታል። አይዞ አትበሉኝ፣ ጫማ እያመጣችሁ ጭንቅላት የምቱኝ ይላቸው። እንዲወጣ ሊመታችሁ ምቱኝ ይላል።
አላህ ማንም ሰው ከታሪክ ተምሮ እንዲጠነቀቅ ነምሩዝ አንዱ ታሪክ። እነዚህ ሰዎች ሁሉ የት ነው ያሉት ዛሬ? ከአላህ ጋር ተገናኝተዋል። ቢወዱም ባይወዱም ማንም ቢወድም ባይወድም ይገናኛል። ሙእሚንም ሆነ ተቅይም ሆነ ሌላም የማያመልጠው ሆነ ይገናኛል ከጌታችን። ሌላውም ይገናኛል፣ የማይገናኝ የለም። እነዚህ ሰዎች በዚህ ሁኔታ ነው ያለፉት። ስለዚህ እነዚህን ያወቀ ሰው አላህ ሱብሓነሁ ወተዓላ ከየት እንዳመጣው ላወቀ ሰው መኩራት የለበትም። ምክንያቱም አላህ ምን ብሎናል? ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ ቃል። ከዛች አፈር ፈጠርናችሁ ወደዛች አፈር እንመልሳችኋለን፣ ከዛች አፈር ደግሞ ለሁለተኛ ጊዜ እንቀሰቅሳችኋለን። ይሄ ነው የሰው ልጅ የሚኮራው ወይ እያለ አላህ እያናገረን ያለው። ኩራት ለአላህ ብቻ ነው። አልዒዙ ኢዛሪ ብሏል አላህ። ልቅና ኩታዬ ናት ብሏል አላህ። ኩራት ለአላህ ብቻ የሚሰጥ። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ላ የድኹሉል ጀነተ መን ካነ ፊ ቀልቢሂ ሚስቃለ ዘረቲን ሚነል ኪብር አሉ። በልቡ ላይ የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም አሉ። ሰሃቦቹ በጣም ተደናገጡና ያ ረሱላህ አሉ ሰለላሁ ዐለይሂ ወሰለም ኢነ ረጁለ ዩሒቡ አን የኩነ ሰውቡን ሐሰን ወነዕሉሁ ሐሰን